አንድ ሴት ልጅ ቺት ስታደርግ ኮሙኒኬት ነው ማድረግ ያለባችሁ ወይስ ወስደህ ታጋጫታለህ ወይስ ትምራታለህ? እናም ግን አንዳንድ ወንዶች አንድ በጣም ትልቅ የምናጠፋው ነገር ባይዘይ አሁን እሱ ያለቻቸውን ለውጦች ሳንመለከት ቀርተን ላይሆን ይችላል። አንዳንድ ጊዜ ኦኬ እቺ ልጅ ወዳታለሁ፣ ለዚህች ልጅ የተሻለ ቦይፍሬንድ ልሆና ትፈልጋለሁ። ሶ አንዳንድ ኮምፎርት የሚነሱንን ነገሮች ስንመለከት ኦኬ ችግር የለውም I love her so I will give her a pass እንደዚህ አይነት ሜንታሊቲ ነው ያለ። ላንተ ማልገባ ምናምን በዚህ አንዳንድ ጊዜ ወንዶች በጣም ጅል የምትሆኑት ነገር ምንድነው? አንዲት ሴት የሆነ በራሷ ፈታ ልትል አይደለም ካንተ ጋር የምትፋታው። የሆነ ብሬክ መውሰድ ስትፈልግ ካንተ ነው ብሬክ የምትወስደው። ሲጀመር ብሬክ እንድትወስድ የሚያደርጋት የሆነ ወንድ ከመጣ በኋላ ነው። በዚህ ሴቶች ካንተ ጋር ሁላ ሆና ቀጣዩ ወንድ ማን ሊሆን እንደሚችል ኦሬዲ እነሱ ፕላን አድርገው ጨርሰዋል። አንዲት ሴት ከአንድ ወንድ በላይ ጋር አብራ ከሆነች የምታሳያቸው ምልክቶች አሉ። ሳታስተውል ልትቀር ማስችላቸው አይነት ፍጥጥ ያሉ ምልክቶች አሉ። ለምሳሌ ይህች ሴት ራሷን or ኤነርጂዋን ጊዜዋንና ፍቅሯን ካንተ ውጪ ለሌላ ሰው እያካፈለች ነው ያለችው። ስለዚህ መጀመሪያ ላይ ከምታሳይህ የነበረው ሁኔታ ፍቅር just እንዳለ her energy vibe አኳኋና ሁሉ ይጎርልብሃል። ምክንያቱም ከሌላ ሰው ጋር ሼር እያደረገች ነው። ላንተ የሚሰጥህ የነበረው ፍቅር በሙሉ ፍቅርና ትኩረት እና ሁነት እንዳለ or her energy እንዳለ ይጎላል። በሆነ መልኩ የሆነ ያክሉ ለሌላ ሰው እየሰጠችው ስለሆነ ካንተ ጋር በምትሆንበት ጊዜ ትጎርልብሃለች or እንደ ድሮ አትሆንልህም። የሆነ ነገር ኦፍ ይሆናል። አንዳንዴ በቃላት ልትገልጻቸው ማስችላቸው ነገሮች ሊሆኑ ይችላሉ፣ ግን የሆነ ነገሯ ርቆሃል፣ ጎርሎብሃል። ይህንን ስሜት እንዳትዘነጋው፣ ያዘው። የሚሰሙህን ስሜቶች ችላ አትበላቸው፣ አስፈላጊ ናቸው። ምክንያቱም ስሜቶች ሀቅን ያመላክተዋል፣ እውነታውን ያመላክተዋል። እንደሰማችሁት ነው እንግዲህ ባይዘ ሻራቱ ውባልም or else will beat something she's a smart girl። ድሮ የሆነ ሰዓት ላይ የሆኑ ቪዲዮቿን ሳይ just እንደ ማንም እንደኔ just ሀሳቧን ሼር ከማድረግ አንጻር ብቻ ይመስለኝ ነበረ። ግን I think በሳይኮሎጂ something እንደዚህ አይነት ኤሪያ ላይ actual education ያላት ልጅ ናት። anyway ባለችው ነገር በጣም እስማማለሁ። በዚህ አንድ በጣም የሚያሳዝነኝ ነገር ብዙ ወንዶች በሴት ልጅ መፈቀር የሚባለው ነገር ፊል አርጋችሁ ታጣቁ ወይም ደግሞ ያፈቀረች ሴት ምትሆነው ነገር ምን እንደሚመስል አይታችሁ ታጣቁ። በዛም የተነሳ ደግሞ just አብራት ከነበሩ ሴቶች ለየት ያለ አይነት የተሻለ ከዚህ በፊት ከምታውቃቸው ሴቶች የተሻለ አይነት አቴንሽን የምትሰጥ አይነት ሴት ስትመጣ this is it ተፈቅሬያለሁ oh my god የሚል ላይክ ከዛ ለዛ ሴት ማታደርገው ነገር የለም። ቤር ሚኒመም ላደረገች ሴት ብዙ ነገር ማድረግ ትጀምራላችሁ ማለት ነው። ነገር ግን when in general እና even ሴት ልጅ ስታፈቅር ማለት አልፈልግም in general አንድ ሰው ሲያፈቅር it is special ማለት ነው። ማረፊያችሁ ነው የሚሆነው። ፍቅራችሁን ስትሰጡት ሲቀበሉ ያንን ፍቅራችሁን ሪሊዝ ያደርጉላችሁ እናንተ ሲሰጧችሁ ማለት ነው። ማረፊያ ሰላም ነው የሚሆነው ማለትም ስፔሻሊ እኔ እናንተም ባላቅም ስናፈቅር ወድሻለሁ ብለን አንጠግብም፣ አቅፈን ስመናት አንጠግብም፣ ሌሎች ብዙ ነገሮች ማለት ነው። ታዲያ ያም ነገር በጣም ቴስቲ ይሆናል፣ ጣፋጭ ይሆናል ማለት ነው። እናም ታዲያ ግን በእንደዛ አይነት ሌስ አስዩም እንደዛ አብራት የነበረች ሴት ሌስ አስዩም አፍቅራ ነበረ። እናም ግን አንዳንድ ወንዶች አንድ በጣም ትልቅ የምናጠፋው ነገር ባይዘይ አሁን እሱ ያለቻቸውን ለውጦች ሳንመለከት ቀርተን ላይሆን ይችላል። አንዳንድ ጊዜ ኦኬ እቺ ልጅ ወዳታለሁ፣ ለዚህች ልጅ የተሻለ ቦይፍሬንድ ልሆና ትፈልጋለሁ። ሶ አንዳንድ ኮምፎርት የሚነሱንን ነገሮች ስንመለከት ኦኬ ችግር የለውም I love her so I will give her a pass እንደዚህ አይነት ሜንታሊቲ ነው ያለን። የሆነ ነገር ሃፕን ሲያደርግ ኦኬ የሆነ ምክንያት ትነግረናለች። ለሴ ቀጥርሃት ጠርታብህ ከሆነ ሌላ ጊዜ ያንን አድርገው ማታ ከሆነ ኦኬ የሆነ ኤክስኪዩዝ ሰጥ ይሁን ብለህ ትቀበላለህ። ኤንድ ደግሞ ስለመወዳት ልመናት እሷ ያለችው እውነት ነው። ከዚህ በፊት ስለ ናይስ ጋዮች የሰራሁት ቪዲዮ አለ እና ገብታችሁ ተመልከቱት። አንድ የናይስ ጋዮች ትሬት ምንድነው?
የተነገረንን እንደዛው ዝም ብሎ መቀበል። አንድ ናይስ ጋይ ዝም ብሎ ሁልጊዜ የሚሸለት ሰው ለሴይ ባለሱቅ ከሆነ ኦኬ አበድረኝ የዛሬ ሳምንት መልስልሃለሁ ሲባል ኦኬ ያበድራል። ከዛ በሳምንቱ አይመለስለትም ማለት ነው። ሶ ታዲያ ናይስ ጋይ አብሮት ያለ ሰው የዛን ሰው ቃል አሲቲዝ የመቀበል ቴንደንሲ አለው። ነገሮችን የሆነ ኦብጀክቲቭሊ የማየት የሰዎችን ሰምባዲ ሌሴይ ሌባ ኪስ ውስጥ ገብቶ ታክሲ ላይ ዞር ብሎ ምናምን ኪሴ ውስጥ ለምን ትገባለህ? የራሴ ኪስ መስሎኝ ነው ቢለው ሌባው ሊሆን ይችላል እኮ ብሎ ነው የሚያስበው። ናይስ ጋይ ማለት ነው። እና ታዲያ ሳናስበው ኢቭን ታፍ ጋይ ብትሆንም እንኳን ሳምታይምስ እንደዚህ ኢላቭ ስትሆን አንዲትን ሴት አፍቅራት ከሆነ እሷ ያለችህንም ነገር እንደዚህ ኦኬ እወዳታለሁ ሰው ልመናት በሚል ናው ዩ አር አክቲንግ ላይክ አ ናይስ ጋይ ማለት ነው። ዩ ዶንት ኩዌስችን ኢት ማለት ነው። አንተ ስለ ሴት ልጅ የምታውቀው ነገር አለ ማለትም ከባህሪ አንጻር ይህ ማለት ይህ ነው የምትለው ነገር አለ። ነገር ግን አሁን ሲንስ ኢን ዩር ማይንድ አም ኢን ሪሌሽንሺፕ አም ኢን ላቭ ብለህ ስለምታስብ ናው ዩ አር ቢንግ አ ናይስ ጋይ ፎር ዲስ ወመን ማለት ነው። የዛን ጊዜ ነው የወንዶች መውደቂያ የሚጀምረው ማለት ነው። እነዚህን ነገሮች ኢቨን እሷ አሁን አንድ ያለችው ነገር የሆኑ ነገሮች ኦፍ ይሆናሉ ነው ያለችው። የሆኑ ነገሮች ብቻ አይደሉም ላይክ ታንጀብል የሆኑ ነገሮች ናቸው። ከጊዜዋ ጋር ስፔሻሊ እሷ ከምታሳየህ ባህሪ ጋር ከንግግሯ ጋር በእነዚህ 3 ነገሮች ላይ ግልጽ የሆኑ ነገሮችን ትመለከታለህ። ማለትም ከዚህ በፊት በሆነ ጊዜ ላይ የምትደውልልህ ከሆነ ያ ነገር እየቀረ ይመጣል። እሷ አንተን የምታወራበት ቶን እየተቀየረ ይመጣል። ጊዜዋ እያነሰ ይመጣል ማለት ነው። ምናልባት ፕላንን ካንስል ማድረግ ሊሆን ይችላል ማለት ነው። ከዛም ባለፈ ሴክሹዋል ላይፍ ካላችሁ ያ ነገር እያጠረ ይመጣል ማለት ነው። በተለያየ ሰበብ አንዳንዱ ሰበብ ቫሊድ ይመስላል። ምናልባት ከሃይማኖት ጋር የተገናኘ ነገር እንደዛ ተደርጎ ሊሆን ይችላል። አንዳንዱ የሆነ አለ አይደለ እስቲ ሪሌሽንሺፓችን ላይ እንደዚህ ምናልባት አንዳንድ ጊዜ ሪኩዌስት ሊመጣል ይችላል። በቃ ላንተ ማልገባ ምናምን በዚህ አንዳንድ ጊዜ ወንዶች በጣም ጅል የምትሆኑት ነገር ምንድነው? አንዲት ሴት የሆነ በራሷ ፈታ ልትል አይደለም ካንተ ጋር የምትፋታው። የሆነ ብሬክ መውሰድ ስትፈልግ ካንተ ነው ብሬክ የምትወስደው። ሲጀመር ብሬክ እንድትወስድ የሚያደርጋት የሆነ ወንድ ከመጣ በኋላ ነው። በዚህ ሴቶች ካንተ ጋር ሁላ ሆና ቀጣዩ ወንድ ማን ሊሆን እንደሚችል ኦሬዲ እነሱ ፕላን አድርገው ጨርሰዋል። ላይክ they already know it ይባላል። ይሄን ነገር አንደርስታንድ ማድረግ መቻል አለባችሁ ጋይስ። ሲጀመር አብራ ሆና እንደዛ ወደ ቺቲንግ ምትሄድ ከሆነ መጀመሪያ ላይ አንተ ማቆየዋ ብቻ ነበርክ ብዬ ነው ማስበው። አንሌስ እዛ ሪሌሽንሺፕ ውስጥ የሆነ ፋውል እየሰራ እስካልመጣህ ድረስ ማለት ነው። ኢቨን ፋውል ራሱ ቢሆን ተነጋግረህ የሚሆን ነገር ስለሆነ ማለት ነው። ምክንያቱም አሁን በሰጣችሁ ምሳሌ ውስጥ እሷ እንደዛ ፋውል ስትሰራ ፕላንን ካንስል ስታደርግ ኦፋኪት ብለህ ሄደህ ቺት አታደርግም መቼስ አይደለ? ታዲያ አንተም ፋውል ሰርተህ ከሆነ ቺት ብታደርግ ጀስቲፋይ አያደርገው። ነገር ግን የሆነ ኮሚኒኬሽን ነው ሊኖር የሚያስፈልገው። እና ታዲያ ጋይስ እነዚህን ነገሮች በጣም ሂውጅ ሬድ ፍላጎች ናቸው። እናንተ ሲሪየስ የሆነ ሪሌሽንሺፕ ውስጥ ስለሆናችሁ ብቻ እወዳታለሁ በሚል ብቻ ነገርየውን ፓስ አትስጡት። ኦኬ እሺ ምናልባት አንድ ጊዜ የሆነ ነገር ይኖራል። ነገር ግን ከዛ በኋላ የሆነ ፓተርን እስከሚሰራ ድረስ ቶኗ ላይ የሆነ የምታደርግ የነበረው ነገር ካለ ያንን አቁማ ከሆነ ዶንት ቢ a nice guy። by the way nice guy የሆነ ፖዚሽን ላይ ተገኝቶ ማያቅ ሰው ነው። ማለትም if you have been with many women አንድ ሴት ልጅ ምን ስታደርግ ምን እየመጣ እንደሆነ መገመት አይከብዳችሁ። እና ታዲያ ይህ ፓተርን የሚያመላክተው there is something you have to take action ማለት ነው። ምናልባት በሌላ ቪዲዮ ላይ ደግሞ ኦኬ እንደዚህ አይነት ነገር happen ሲያደርግ ምን ማድረግ አለባችሁ? አንድ ሴት ልጅ ስታደርግ ኮሙኒኬት ነው ማድረግ ያለባችሁ ወይስ ወስደህ ታጋጫታለህ ወይስ ትምራታለህ? ምን ማድረግ አለባችሁ የሚለውን እንነጋገራለን። ነገር ግን ያ ናይስ ቪዲዮ ባለም በቀጣይ ቪዲዮ እንገናኛለን። እስካሁን ሰብስክራይብ ካላደረጋችሁ አድርጉ። ይመቻችሁ።